በዚህ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ እኮ ከቀይ ዕንቁ በላይ ነው ይላል። ምን ማለቱ ነው? ዋጋዋ ቀይ ዕንቁ ተሽጦ ከሚያወጣው ዋጋ በላይ ነው ማለቱ አይደለም። ቀይ ዕንቁ ከሚሰጠው ጥቅም በላይ ጥቅም አላት ይላል። ከሚያበራው ብርሃን በላይ እሷ ለሰዎች ምሳሌ ናት፣ ትምህርት ናት ይላታል። ቀይ ዕንቁ ከትልቅ ተራራ ላይ ያደረጉት እንደሆነ ሌሊቱን ሙሉ ሲያበራ ያድራል። ሰዎች ላበት ሳይነካቸው፣ ፀሐይ ሳይነካቸው፣ ሳያቃጥላቸው፣ ብርድ ሳያገኛቸው የልባቸውን ሲፈጽሙበት፣ ስራ ሲሰሩበት፣ ሲያርሙበት፣ ሲያጭዱበት ያድራሉ። ልክ እንደ ፀሐይ ያበራል ይህ ቀይ ዕንቁ። ልክ እሷም በሰፈሩ ታበራለች። የቤቷ መብራት ሌሊት አይጠፋም ይላል። ድካም አይገድባትም ይላል። ቤተሰቦቿ እጥፍ ድርብ የሆነ ሸማ ይለብሳሉ። ባሏ በሰው ፊት የታወቀና የተከበረ ነው። ሁል ጊዜ ነጭ ይለብሳል፣ ሁል ጊዜ ንጹህ ይለብሳል ብሎ ያመሰግናታል። የሚገርም እኮ ነው። የከተሞቹም ቢሆኑ የድሮዎቹ እንደዛው ናቸው። ግን የገጠር እናቶችን አስባችሁ ታውቃላችሁ? ሌሊት ተነስታ ቁርስ ስታዘጋጅ ታድራለች። ባሏ ገበሬው ባሏ ሲወጣ የበሬና የበሬ ዕቃ ይዞ ወደ እርሻ ሲሄድ እሷ ደግሞ ዘርና ምሳ ትይዝና ተከትለው አብራው ትሄዳለች። መቆፈሪያዋን ይዛ ባሏ ሲያርስ እሷ ደግሞ ስትቆፍር ስትጎለጎል ትውላለች። ባሏ በሬዎችን ይዞ ሲመጣ ወደ ቤት እሷም አብራ ትመጣለች። ቀድማ እንኳን አትመጣም። እሱ በሬዎቹን ይዞ በጫካ ሲያመሽ እሷ ደግሞ ለቤተሰቦቿ እራት ስታዘጋጅ ታመሻለች። እዛ በኋላ እራት ካበላሽ በኋላ ሌሊቱን ሙሉ ስትፈትል ስትፈጭ ስታወካና ስትጋግር ደግሞ ታድራለች። ድካም ብሎ ነገር የለም በእናቶች ዘንድ። እንደዚህ ብለው ይኖራሉ። ልክ እንደዚህ ነበር የምትኖረው። እዛ በኋላ ቅናት የለ ምን የለ፣ በቃ በሰላም ሲያስተምሯቸው ደግሞ ተሎ ብለው ንስሐ ይገባሉ። ልክ እንደ ዘርተውት እንደተዘራው ዘር 30 130 60 እና 100 ያማረ ፍሬ እንደሚያፈራው እነሱ ደግሞ ሲያስተምሯቸው ቶሎ ብለው ያማረ ፍሬ ያፈራሉ። ማለት ተግባራዊ ያደርጉታል ትምህርቱን። በታምረ ማርያም ነው ሃይማኖታቸውን ጠብቀው የሚኖሩ። ታምረ ማርያም ይሰማሉ፣ እሑድ ቀን ብቻ አለቃ ሃይማኖታቸውን ጠብቀው ይኖራሉ። ምንፍቅና ብሎ ነገር የለም፣ ጥርጥር የሚባል ነገር የለም። በአጠቃላይ በስነ ስርዓት ይኖራሉ። ሲያስተምሯቸው ንስሐ ይገቡና ወዲያው ስጋው ደግሞ ይቀበላሉ፣ ይቆርባሉ፣ ተግባራዊ ያደርጉታል። አሁን ሁሉም ሰንበት ተማሪ ሆነ። አሁን አየሩም ሰባኪ ነው፣ ሰማዩም ምድሩም ሰባኪ ነው። በዓለም ወንጌል ይሰበካል፣ የእግዚአብሔር ወንጌል ይሰበካል። ይህን ይሰማና የንስሐ አባቱን አይሰማም። እንዲያውም ሊንቀውም ይችላል። ከኔ በታች ነው ብሎ ሊንቀውም ይችላል። አይሰማውም የንስሐ አባቱን፣ አትሰማውም የንስሐ አባቷን። ስጋው ደግሞ ተቀበሉ ሲሏቸው፣ ንስሐ ግቡ ሲሏቸው እንደ ቀልድ እንደ ፌዝ ያያሉ። የሚገርም እኮ ነው። አሁን የአሁኑ ትውልድ ይሄ ልውስ አለ። ቤተክርስቲያን የሚኖር አጋንንት አለ። ቤተክርስቲያን ቅጽር ግቢ ውስጥ በየመቃብሩ የሚኖር ቃል እግዚአብሔር ሲሰማ ከበሮ ሲሰማ ኪዳን ሲያስደርስ የሚኖር ልውስ አለ። ልውስ አጋንንት፣ ልውሰ ስጋ የሆነ አጋንንት፣ የመቃብር ጋኔል ማለት ነው። እንደሱ አይነት ነው። አጋንንትን ያምኑ ወይ ደነግጹ የሚላቸው ሐዋርያው እነሱን ነው። ልክ ያሁኑ ትውልድም እንደዚህ አይነት ነው። ወንጌል ይሰማል ግን ተግባራዊ አያደርገው። ወንጌል ይሰማን ግን አያምንበትም፣ አይገዛበትም፣ አይኖርበትም። ቃሉን ይሰማን ፈጽሞ ግን ሊያምንበት አይፈልግም፣ ይከብደዋል። ስለዚህ ይህንን ማስተዋል እና መገዛት፣ የድሮዎቹን መምሰል። እንግዳ ትምህርት አትወሰዱ ይላል። በእንግዳ ቴክኖሎጂ አለመወሰድ ነው፣ አለመጠቃት፣ አለመሸነፍ ነው። ጥሩ ነው ቴክኖሎጂ፣ ጥሩ ነው ስልጣኔ፣ ጥሩ ነው ለውጥ፣ ጥሩ ነው የሆነ እርዳታ መፍጠር ጥሩ ነው። ነገር ግን በዚያ የምትንበረከክ ከሆነ ራስህን የምታጣ ከሆነ ቢቀር የቀድሞው የተሻለ ነው። አለመሰልጠኑ የተሻለ ነው። የቀድሞዎቹ የበለጡና እነሱ ዓለምን አሸንፈውታል። አለቀ። በስጋቸውም በነፍሳቸውን ተጠቅመው ሄደዋል። አሁን ምኑ ነው ደስ የሚያሰኝ? ትውልዱ ተማረ ግን ቤት የለውም። ትውልዱ ተምሯል የሚበለው ግን የለውም። ትውልዱ ሰልጥኗል፣ ዲግሪ ያለው እንትን አለው እየተባለ ነው። ግን ደግሞ ምንም ነገር የለውም። በቃ ዳ ነው። የቀድሞቹ አልተማሩም ግን ቤት ነበራቸው። እጥፍ ድርብ የሆነ ብዙ ነገር ነበራቸው። ብዙ ትርፍ ነገር ነበራቸው።
አሁን እኮ ዶክተሩ ልጃቸው ምንም ነገር የለውም፣ የነሱን እጅ ነው እየጠበቀ ያለው። ስለዚህ ብልህ መሆን ያስፈልጋል። እግዚአብሔርን መምረጥ፣ የእግዚአብሔርን ቃል መምረጥ ከምንም በላይ የእግዚአብሔር ቃል ይመረጣል። ስለዚህ ስታገቡ ስትጋቡ አስተውላችሁ ነው። ግር ብሎ መሄድ አያስፈልግም። በደመ ነፍስ መሄድ አያስፈልግም። በደመ ነፍስ መወሰን አያስፈልግም። ውሳኔ ያስፈልግ፣ ህይወት ውሳኔ ያስፈልገዋል።